ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሐሳብ የምናቀርብበት ሰዓት ነው። ዛሬ በወቅታዊ ጉዳይ ከዚህ ስቱዲዮ በተደጋጋሚ በተለያየ ጉዳዮች ጋር ከኛ ጋር ውይይት ያደረገው ሚስጥር መዝገቡን በስቱዲዮ ጋብዣዋለሁ። በወቅታዊ ጉዳይ ላይ ውይይት እናደርጋለን። እንድትከታተሉ ጋበዝኩ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጎ ሻለው። ሰላም ሚስጥር እንዴት ነህ? እግዚአብሔር ይመስገን። ያው ባለፈው መተህ ሐሳብህን ያውን የነበርክበትን ወቅታዊ አቋም አርገህ የቤተክርስቲያኗትን አልባሳት እኛ ጋርም ከመለስክ በኋላ ያው ፓስተር መስለህ ቂቅ ብለህ እየሰበክ ነው በጎዳናም። እንዴት ነው ለውጦች አሉ ከዛ በኋላ? እግዚአብሔር ይመስገን። አዎ በጣም ትልቅ ለውጥ አለ። እንግዲህ አገልግሎት የልብስ ጉዳይ እንዳልሆነ ከኔ ተሞክሮ ቢወስዱ ብዙዎችም ይጠቀሙበታል ብዬ አስባለሁና ያው ከዚህ በፊትም ልብሱን ስንለብስ የቤተክርስቲያን ልጆች እንደነበርንና በቤተክርስቲያኒቱ አውድ ሆነን ሰዎችን ወንጌል እንዲደርሳቸው ከማድረግ አንጻር በቅንነት ወንጌልን ስንሰራበት ነበር። ሆኖም ደግሞ ብዙ ሰዎችን ያሳዘነ ያስቆጣ ሆኖ ስላገኘሁትኝ ሰዎችን እያሳዘንኩኝ የማገለግለው ወንጌል ማንንም አያንጽም ብዬ በራሴ ሐሳብ በራሴ ፈቃድ ከማንም ከሁሉም ሰው ሁሉ በፍቅር መኖር ስላለብኝ አሁን ደግሞ የበራልኝን እውነት የገባኝን ወንጌል በእንደዚሁ እያገለገልኩኝ ይገኛለሁ። ጎዳና ላይም ቤተክርስቲያን ላይም ሶሻል ሚዲያ ላይም በእንደዚህ ነው እያገለገልኩ ያለሁትኝ እና ጥሩ ለውጥ አለ፣ እግዚአብሔር ይመስገን። መልካም እንግዲህ ያው ወንጌል ሰላም ነው። በሰላም መስበክ ትልቅ ነገር ነውና እንግዲህ በርታ። አሁን ዛሬ የጋበዝኩ ዋና ዓላማው በተሐድሶ እንቅስቃሴ ዙሪያ እንግዲህ የአንበሳውን ድርሻ ይወስዳሉ የተባሉ የተሐድሶ ማህበራቶች ብዙ ቢሆኑ ቢያንስ በዚህ 40 ዓመት ውስጥ ከ30 በኋላ ደግሞ ወደ አደባባይ በመጣት ብዙ ነገሮች ይሰሩ እንደነበረ ይታወቃል። ከነዛ ማህበር ውስጥ እንግዲህ በሆነ ዘመን አብረህ ገብተህ ታገለግላለህ እና ይህ ተሐድሶ የሚለው ጉዳይ ራሱ ምንድን ነው? ማን ነው? ሁለተኛ በቅርቡ በአንድ ሚዲያ ላይ የዚህ የተሐድሶ አራማጅ ከሆነው መሀል ጽጌ ስጦታው ካልተሳሳትኩ ስላንተ ምንድነው ቀዝቃዛው ጦርነት ነው የሚለው ግጭት ያለ የሚመስል መልእክት አስተላልፎ ነበር እና ጉዳዩ የግል ጸብ ነው ወይስ የአመለካከት አረዳድ ነው? እና እስቲ እንደው ጥያቄውን ሳላባዛብህ ተሐድሶ አለ ወይ የለም የሚለውን እንመጣበታለን። ይሄ ችግሩ የተፈጠረው በተለይ ጽጌ ስጦታው በአደባባይ ወጥቶ አንተ እኛ ሚዲያ እና እዛ እሱ የቀረበበት ሚዲያ ላይ ዲቪያን ሾው ላይ የሰጣቸው ሀሳቦችን ከዛ በኋላ ስለቀረበ ብዬ ነው። ምንድነው ችግሩ ከጽጌ ስጦታ ጋር ያለው? ጥሩ እንግዲህ ጽጌ ስጦታው ላይ ከመድረሳችን በፊት የጠየቅከውን ጥያቄ መመለስ ስላለብኝ በተሐድሶ እንቅስቃሴ ለ40 ዓመት የአንበሳውን ድርሻ ከወሰዱ ሰዎች መካከል አብረህ ከዚህ ማህበራት ጋራ ወንጌልን ትሰራ ነበር የሚለው የአንበሳውን ድርሻ ወሰዱ ከሚባሉ ሰዎች ጋራ ተቀላቅዬ ወይም ደግሞ በማህበር ተደራጅቼ ያገለገልኩት አገልግሎት ወይም ደግሞ የሰራሁት ወንጌል የለም። እኔ ይሄ የእውነት ወንጌል ከበራልኝ በኋላ በራሴ በተረዳሁትኝ በገባኝ እውነት መሰረት ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ብዬ ነው የጀመርኩት። መጀመሪያው ነው። ከእነሱ ጋር ምንም ህብረት የለም በፍጹም። አብራቸው አገልግል አታውቅም ማለት አብሮ በማገልገል ደረጃ አብረን ህብረት እናድርግ፣ አንድ ወጥ የሆነ ኦርጋናይዝድ የሆነ ስራ እንስራ በማለት ብዙ ተሐድሶችን ሰብስቤ እንደነበረ ከዚህ በፊትም ተናግሬያለሁ ይመስለኛል። ሰዎች ቢከዱትም እና ምንድን ነው እኔ ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን በግዕዙ
በአማርኛው ስትተረጎም ደግሞ የሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን ብዬ ስነሳ ከታሪክ አንጻር የኢትዮጵያ ቤተክርስቲያን ከነ ፍሬምናጦስ ዘመን ጀምራ ኦርቶዶክስ ሳይሆን የምትባለው ወይም ደግሞ ኦርቶዶክስ ተዋህዶ ሳይሆን የምትባለው ቤተክርስቲያኒቱም የምታምንበት እውነተኛ ታሪክ ማህበረ ጽዮን ሰማያዊት ነች። ይህን ብዬ ስነሳ ግን ምንድነው ፍላጎቴ የቀደመችዋን የኢትዮጵያ ቤተክርስቲያን መልሶ ማምጣት ነው። መሰረቷ እንዳለ ያቺ ቤተክርስቲያን በኢትዮጵያ ምድር ላይ ሞዴል ሆና እንድትገለጥ ከማሰብ አንጻር ነው። ግን አንዳንድ ሰዎች ታሪክን ካለማወቅ የተነሳ ወደ ኢትዮጵያ ክርስትና ከገባ ጊዜ ጀምሮ ኦርቶዶክስ ተዋህዶ ቤተክርስቲያን ያለች የሚመስላቸው እንቅልፋሞች አሉ እና እነዚህ ሰዎች ከእንቅልፋቸው ቢነቁ መልካም ነው ብዬ መናገር ፈልጋለሁ በድፍረት። እነዚህ ሰዎች ታሪክን አያውቁ በጭራሽ። አሁን የአንበሳውን ድርሻ እያልክ ስታሞካሻቸው ከነበሩ ሰዎች መካከል አንደኛው ጽጌ ስጦታው ነው። ዲያቆን ጽጌ ስጦታው እኮ እኔ ኦርቶዶክስ ተዋህዶ ቤተክርስቲያን የምትባለዋል ከፍሬምናጦስ ዘመን ጀምራ የነበረችውን የናለቃ ታዬ የናለቃ ኪዳነወልድ ክፍሌ የነ ፍሬምናጦስን ሃይማኖት የምከተል ሰው ነኝ አለ። በዚህ በኩል ተወዳጅነትን ለማግኘት ነው አሁን እሱ እየተጣጣረ ያለው። እውን በኢትዮጵያ ቤተክርስቲያን በነ ፍሬምናጦስ ዘመን ኦርቶዶክስ ተዋህዶ የምትባል አለች ወይ ብለህ ታሪክን ብታጠና ትየለኔ። ይህን ማህበረ ጽዮን ሰማያዊት ተብላ በአክሱም ዘመነ መንግስት ስትጠራ የነበረችው የኢትዮጵያ ቤተክርስቲያን እንደሆነች የታሪክ መዛግብቶች በደንብ አድርገው ያወሳሉ። ከዛ በኋላ ርትዕት ሃይማኖት ተብላ ነው የተጠራችው። ከዛ የተለያዩ ሰዎች ሲነሱ የራሳቸውን አመለካከት ይዘው ሲነሱ፣ ለምሳሌ እንደ የቅርብ ጊዜ ታሪክ ብነግርህ የአፄ ሱስንዮስ ዘመነ መንግስትን ብናነሳ ጸጋ፣ ካራ፣ ቅባት የሚባሉ ሲነሱ በዚህ ጊዜ ነው ተዋህዶ የሚለው የመጣ። ኦርቶዶክስ የሚለው እንግዲህ ለመጀመሪያ ጊዜ ስራ ላይ የዋለ በቁስጥንጥንያ ወይም ደግሞ በግብፅ በ318 ሊቃውንት አማካይነት በአሪዮስ መነሳት ጊዜ ነው በ325 ዓመተ ምህረት። ከዛ በኋላ 14 ኦርቶዶክስ ተብለው የተጠሩ አብያተ ክርስቲያናት አሉ። ከ14ቱ አብያተ ክርስቲያናት ደግሞ 5ቱ የኦሪየንታል አብያተ ክርስቲያናት አሉ። ልክ አሁን አንተ እኔ ታሪኩን ብነግርህ ደስ ይለኛል። ታሪኩ ከእህተ ማርያም ጋር እህተ ማርያም ብዙ ጊዜ እንደዚህ አይነት ሐሳብ ታነሳለች። ካየ ታድሶ መባል ኦርቶዶክስ መባል የለበትም ብለው ግራ በሚያጋባ አሁን ህዝቡ የሚያውቀው ኦርቶዶክስ ተዋህዶ ቤተክርስቲያንን ነው አብዛኛው ተከታዩ የሚያውቀው። አንተ አሁን ያንን ስያሜ መለወጥ አለበት ከሚሉት አቋም ነው ያስቀው ወይ? አልገባኝም። አይደለም እኔ የኢትዮጵያ ቤተክርስቲያን በነ ፍሬምናጦስና በነ ኤዶስዮስ አማካኝነት ከግብፅ በቀጥታ ወደ ኢትዮጵያ ክርስትና ሲገባ ኦርቶዶክስ ተዋህዶ ወይም ደግሞ ኦርቶዶክስ የሚል ስያሜ የለም ነው እያልኩ ያለ እና አቶ ጽጌ ስጦታው ግን ኦርቶዶክስ ተዋህዶ ነበረች በዛን ዘመን እያሉ ነው። መርጌታ ይሄ ደግሞ አቶ ስትል ትንሽ ማለት ላሻሽልልህ፣ ዲያቆን ልበልልህ፣ ችግር የለውም። አቶ ስትላይ ትንሽ አቶ መባል ክብር ነው ባይዘው። ግን ያው የሃይማኖት እኔ አሁን አቶ ብትለኝ አይከፋኝም፣ ምንም ችግር የለውም። አቶ ብሎ ማውራት የውርደት ስም ነው ማለት ሳይሆን ያው የሃይማኖት አባት ባላቸው ክብር ምንጠራጥሩ ነው። እሺ እንግዲህ ያላቸውን ክብር ታወቅ፣ ካንተ ባላቸው ክብር መናገር ትችላለህ። እኔ በማውቀው ላውራ። ስለዚህ ኦርቶዶክስ ተዋህዶ የሚለውን ስያሜ በነ ፍሬምናጦስ ዘመን ነበረ ብሎ መናገር ቤተክርስቲያኒቱን ካለመረዳት የቤተክርስቲያንን ታሪክ ካለማወቅ የሚመነጭ ነው።
የሚመነጭ ነው። ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትጠየቅ ይሄንን ልትክድ አትችልም። በእውነቴን ነው የምነግርህ። ስለዚህ የታሪክ ተፋልሶ አለ። አሁን የምትለው የቤተክርስቲያን ሊቃውንቶች ይሄንን አያውቁትም? ያውቁታል እኮ ነው የምልህ። እኛ እኮ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ስናልፍ እኮ ቤተክርስቲያኒቱ ራሱ ስታስተምረን ኦርቶዶክስ የሚባለው ስያሜ ከ1051 ጀምሮ እንደመጣ ከዛ በኋላ ደግሞ በእነ አፄ ሱስንዮስ ዘመነ መንግስት ደግሞ ካራ ቅባት ጸጋ ምናምን የሚባለው በመጣ ጊዜ ተዋህዶ የሚለውን ስያሜ በአንድነት ተሰብስበው እንደሰጡት ተምረናል እኮ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባ ጎርጎሪዮስ የቤተክርስቲያን ታሪክ እንዲሁም የኢትዮጵያ በዓለም መድረክ የቤተክርስቲያን ታሪክ የሚለው ላይ እኮ ተምረናል። ይሄን እኮ ክብር ይግባትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ አስተማረችን እንዴ። ስለዚህ እነዚህ አንበሳውን ድርሻ የወሰዱ እያልክ የምትክባቸው ሰዎች ታሪክን እያዛቡ ሲናገሩ ስለሰማው ነው። እሺ ስለዚህ አንድ ትልቅ ይቅርታ ጋር አሁን ለምሳሌ በስም መጥራት ቢያስፈልግ ጽጌ ስጦታው በሚታወቁት የአንበሳውን ያለ ነው። በዝም ብለን አይደለም የሚታወቁት፣ በተለይ በኢትዮጵያ ውስጥ የሚታወቁት መርጌታ ይቅርታ ከተሳሳትኩ ጌታቸው፣ ሌሎችም ይቅርታ በማረግ አጣራ ይቅርታ ብያለሁ። መምህር ጌታቸው አንተ ራሱ እያወቅህ እያጭበረበርክ ይመስለኛል። አንተ ራሱ ድሮ አሁን ባይሳካልህ ዘጭ እምቦጭ እያልክ ዝም ብለህ የክርስትናን ጣዕም ሳታውቅ ከዚያም ከዚህም እያልክ የምትኖር ሰው ቢሆንም ቅሉ ለመጀመሪያ ጊዜ እኮ ወንጌል በራልኝ ብለህ እኮ ከሳቴ ብርሃን የገባ ሰው ነው። የመጀመሪያው ታድሶ ሰው ነው። እኔ በደንብ ጥናት አጥንቻለሁ። አንተ እኮ ከሳቴ ብርሃን ነበር ካሉ እነ ጌች ጋር ምን ማረጋገጫ አለ? ምን ማረጋገጫ አለ? ስታወራ ራሱ ሰምቻለሁ። በዛ ላይም ደግሞ ብዙ ሰዎች አውቃቸዋለሁ አገልግሎታቸውን አቀርባለሁ። ስለዚህ ጌታቸው ይታወቃሉ። አንተ ግን አትታወቅም። እነሱ በጌታ ነው ወይ ተሳስቼ ይሆናል አልኩኝ። መምህር ጌታቸው አልኩ። እሺ አስተካክል። ይኸውልህ ልንገርህ፣ አስተካክል። ስማኝ ተሾመ፣ የምትሰማኝ ከሆነ ማለት ነው። እየሰማሁ ነው። የምትሰማኝ ከሆነ አንድ መምህር ተብሎ ሊጠራ የሚችልበትን የቤተ ክርስቲያኒቱን ስርዓት መጀመሪያ ማወቅ አለብህ። አንድ የሰንበት ተማሪ ቤተ ክርስቲያኒቱ የኔ አባል ነው ብላ በሰበካ ጉባኤ ማረጋገጫ ደብዳቤ ከጻፈችለት ሄዶ ስነ መለኮት ትምህርት ቤት ገብቶ ወይ ሰዋስወ ብርሃን ሊሆን ይችላል፣ ወይም ደግሞ በዲግሪ መማር ከሚችልበት አቅም ካለው ደግሞ ቅድስት ሥላሴ ሊሆን ይችላል። እዛ ሄዶ ከተማረ አንድ የሰንበት ተማሪ እኮ ነው ማለት። ወይም ደግሞ አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባል ሄዶ ከተማረ መምህር የሚል ስያሜ ይሰጠዋል። ለምን? በቴዎሎጂ ትምህርት ተመርቋል። ስለዚህ ወንድማችን ጌታቸው ሄድ ቴዎሎጂ እንደተማረ ባላውቅም ቅሉ በእውነቴን ነው የምነግርህ። ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እንደተማረ እውቅናው የለኝም። የሰንበት ተማሪ እንደነበረና የደርግ ወታደር እንደነበረ ታሪኩን አውቃለሁ። ከዚህ ያለፈ ሄድ ተምሮ ነው መምህርነቱን የወሰደው ብዬ ጥያቄ ጠይቃለሁ። በፍቅር ማለት ነው። ማንን ነው የምጠይቀው? ጌታቸው በፍቅር ጠይቃለሁ። አንተንም አድማጮችም እንዲያውቁ መምህር ጌታቸውም ራሱ መልሱን ቢመልሰው ሄድ ተምሮ ነው መምህር የተባለው ራሱ ይብን አይደለም መርጌታ ምርግትናን እኮ ሙያ ለመውሰድ እኮ ከ7 ዓመት ጀምሮ ቆሎ ቆርጥሞ በሙጀሌ ተበልቶ በእንቅፋት ተመቶ በሾህ ተወግቶ ከውሻ ጋር ታግሎ በአጠቃላይ የቅዱስ ያሬድ ጽዋትወ ዜማዎችን በሙሉ ሽምጥጥ አድርጎ መጠጣት ያስፈልጋል። የኔ ወዳጅ እኛ እንመካበትም እንጂ ድጓውን፣ ጾመ ድጓውን፣ ምዕራፉን፣ ዝማሬ መዋሥዕቱን፣ ሰለስቱን፣ ጓዙን፣ አርባዕቱን፣ ክስተቱን፣ ስንቱን ሰንበት መወድሱን ሽምጥጥ አድርገን ድጓ በጉንጩ እስከሚባል ድረስ ድጓን እኮ እኛ በቃላችን ሳይቀር
ሽምጥጥ አድርገን የተማርነ ሰዎች ነን። በዚህ ነው ምርግትና ሙያውን ያገኘ ነው። ስለዚህ መርጌታ ብለህ ስትጠራ ጌታቸውን በጣም ታሳፍራለህ አንተ ራስህ። እንዴት መርጌታ አይደለም፣ መምህርም አይደለም፣ ማንም ሰው ጌታቸው ወንጌል በርቶለታል። ስማኝ አዳምጠኝ። ቆይ እናንተን የተሰባችሁ እሱ አይደል እንዴ? ስማኝ ምን አልከኝ? እናንተን በሙሉ ጽጌ ስጦታው ሙሴን አሁን አንተም ራስህ እዛ መጣ ነበር ስትል ሰምቻለሁ። ከየአድባራቱ ከየገዳሙ ሰብስቦ ትሬኒንግ ሲሰጣችሁ የነበረው እሱ አይደለም? ዛሬ እሱ ማጣጣል ተገኘ ነው። ትሬኒንግ አልሰጠኝም፣ ይቅርታ እኔ ስልጠና አልሰጠኝም። እሱ እንተን ጽጌ የምትለው ሙሴ የምትለው እንተና ጌታቸው የምትለው እኔ ስልጠና አልሰጠኝም። ስልጠና የሰጡኝ ሰዎች አሉ፣ ይቅርታ አድርግልኝ፣ ያስተማሩኝ ሰዎች አሉ። እነሱን ልነግርህ እችላለሁ። ከዚህ አለፈ ግን እነሱ ስልጠና ግን ጌታቸው ጋር ከሳቴ ብርሃን ተሐድሶ ያልገባ የለም ያልወጣ የለም። በተሐድሶ ውስጥ አሁን የተከሰቱ ወይም ደግሞ ሚዲያ ላይ የሚታወቁ ሰዎች ሁሉ በአጠቃላይ ከሳቴ ብርሃን ገብተው ያላለቀሱ፣ ከሳቴ ብርሃን ገብተው ያልተራቡ ሰዎች የለም። ምንድን ነው የሚያስለቅሳቸው? ምንድን ነው? ፍቅር ነው? የመጀመሪያ ሰው ነው። ስማኝ፣ እንደው ስማኝማ በፍቅር የምትሰማኝ ከሆነ ወንድሜ፣ እኔ ትውልድን የሚያንጽ ነገር ነው መናገር የምፈልገው። ይሄ አሁን ጥላቻ መስሎ የሚታያቸው ሰዎች ካሉ በምንም ልረዳቸው አልችልም። እኔ ይኸውልህ ያለምንም ፍርሃት ነገሮችን በታማኝነትና በቅንነት አፈርጣቸዋለሁ፣ አፈነዳቸዋለሁ። ይሄንን በማድረግ ግን ጥላቻ መስሎ የሚታያቸው ሰዎች ካሉ ሶሪ በምንም ልረዳቸው አልችልም። ከሳቴ ብርሃን ተሐድሶ የሚባለው ግሩፕ ምንም ፍሬ ያላፈራ ቴቄል ተብሎ ቢጠራ የሚገባው ቀሎ የተገኘ ፍርስራሹ የወጣ ይብን ተሐድሶ እየተባለ የሚጠራ ነገር ግን ያልታደሰ ድርጅት ነው። ስማኝ፣ ራሱ ከሳቴ ብርሃን ተሐድሶ ነኝ የሚለው ራሱ መች ታደሰና ነው? ያልታደሰ አዳሽ፣ ያልተቀደሰ ቀዳሽ፣ ያልተማረ አስተማሪ ምድሪቱን እንደፈለገ ቤተክርስቲያንን እንደፈለገ ትርምስምሷን እያወጣት ነው የሚገኘው። አንተ ዛሬ ልንገርህ አይደለም ዛሬ ብትጣላ እንደዚህ አብራቸው ኖረ ዛሬ ስማኝ፣ እኔ አብራቸው ኖረ የሚለውን አሉባልታን ለነሱ ንገራቸው፣ ወይም ደግሞ በሚዲያ ይደርሳቸዋል። ስማኝ፣ የምትሰማኝ ከሆነ ስማኝ። ዛሬ እንዲያውም በደንብ ወይም ንስሐ ገብተህ አለዚያ ደግሞ አዳምጠኸኝ መብቴን ተጠቅሜ ተናግሬ ነው መውጣት የምፈልገው። እንደፈልክ ይኸው መብቴን ተጠቅሜ ተናግሬ ነው መውጣት የምፈልገው። እኔ ይቅርታ አድርግልኝና ከሳቴ ብርሃን ተሐድሶን ሳስብ ካህኑ ኤሊን አስባለሁ። በከሳቴ ብርሃን ተሐድሶ ውስጥ ሆነው ደግሞ የሚመጣውን ፍርፋሪ እየለቀሙ እስካሁንም ቅሪተ አካል ሆነው የሚኖሩ ሰዎች ደግሞ አፍኒንና ፊናስ ትዝ ይሉኛል። አባታቸው ኤሊ በስነ ምግባር በትክክለኛ መጽሐፍ ቅዱሳዊ ዕውቀት ስላልገነባቸው አፍኒንና ፊናስ በቤተ መቅደሱ ውስጥ የነበረው ሙዳየ ምጽዋት እንደፈለገ እየገለበጡ ቆንጆ ሴቶች ሲመጡ እየደፈሩ ማንንም ይደፍራል። እግዚአብሔር ግን በዚህ አዝኖ ፍልስጤምን አስነሳባቸው። እኔ መጽሐፍ ቅዱስ ነው እየነገርኩህ ያለው። አይ እንዴ ከሳቴ ብርሃን ስትል እነሱ ናቸው ትዝ የሚሉኝ። እኔ አዳምጠኝ። እኔ አሁን እኔ መሀል ላይ እየገባህ ነገር የምታበላሽ አይደለም። ይገርመኛል። ለምን መሰለህ? ይኸውልህ ምስጥረ ሐሳብ እንደፈለክ ዘለፋ ስድብ ግን ላንተም አይደለም። ስድብ አይደለም። ምን ሐሳብን በነፃነት አይቀር ሰማይ አብረ ነበርክ ስል አልነበርኩም። እኔ ላይ ራሱ ነው ፍሬሆሙስ ተአምርዎ ምንድን ከፍሬያቸው ታውቋቸዋላችሁ አለ ጌታ ኢየሱስ። እኔ አሁን እነዚህ ሰዎች አንደኛ ኦርቶዶክስ ነን እያሉ ከኦርቶዶክስ ተቀባይነትን ለማግኘት የሚፈልጉ ሰዎች ናቸው። በዚህ በወንጌላውያን አማኞች በኩል ደግሞ በርቶልናል፣ ተሐድሶዎች ነን፣ ገዳም ገብተን ይሄን ያህል ህዝብ ከጨለማ አወጣን፣ በእንትን በኩል ሄደን እንደዚህ አይነት ካህናቶችን እንትን አለን። እስኪ እውነት ከሳቴ ብርሃን ተሐድሶ የሚባለው
እስኪ ያስተማራቸውን ደቀ መዛሙርቶችን እስቲ እንደው ይንገረን ፍሬ አፍርቶ ከሆነ እንዴ አሁን እኮ 3 እና 4 ሰዎች ብቻ ናቸው ያሉ። ምድር ላይ እኮ ከሳቴ ብርሃን የሚባል እኮ የለም። በከሳቴ ብርሃን ግን ከውጭ ሀገር ከሀገር ውስጥ የማይታወቅ ቁጥሩ የማይታወቅ ገንዘብ ገብቷል። የሚዲያ ማቴሪያሎች በአጠቃላይ ገብተዋል። እንደፈለገ ካሜራዎች፣ ማተሚያ ማሽኖች፣ የተለያዩ ዕቃዎች ገብተዋል። ገንዘብ እንደፈለገ ገባ። ገንዘብ ወንድሜ ገንዘብ ፍሬን ሊያመጣ አይችልም። ገንዘብ ምናልባትም የስጋ ፍላጎትህን ለጊዜው ሊሞላልህ ይችላል እንጂ ገንዘብ ካልሰራህበት እግዚአብሔርን በመፍራት ማኔጅ እያደረግ ካልተጠቀምክበት ይብን ሊያጠፋህ ይችላል የኔ ወዳጅ። ስለዚህ ከሳቴ ብርሃን እስኪ እውነት ድኖ ከሆነ እንደ ወንጌል አማኝ ብጠይቅ ድኖ ከሆነ የዳነ ማህበር ከሆነ ደህንነት አስተምሮ ያስጠመቃቸው ከዛ ደቀ መዛሙርት ያስተማራቸው ልጆች አሉት ወይ? አሉ የሉ? ይብን ገንዘብ ሲመጣ እርስ በራሳቸው በቦክስ ተደባድበው ተለያይተው ፍርስራሹን አውጥተውት ባድም አድርገውት ነው የሄዱት። ይሄን ነገ ይመጣልሃል። ሌላም ሰው እዚያው ውስጥ ያለ ሰው ገና እንዲህ ብሎ ተነስቷል። አንተ እንዲያውም ጀመርክብን እንጂ እኛ ገና ብዙ የተጎዳነው ጉዳት አለ እናወጣዋለን የሚሉ ሰዎች አሉ። ይወጡልሃል፣ ይመጡልሃል፣ ምንም ችግር የለውም። እኔ ግን የአንበሳ ድርሻ የፈረስ ጉልበት እያልክ እዚህ ጋር እንድታመናፍስብኝ አልፈልግም የኔ ወዳጅ። እኔ ተቀባይነትን ለማግኘት ብዬ በእውነቴን ነው የምልህ አልደሰኩርም። ይሄ ደግሞ የአንበሳ ድርሻ አላቸው እያልኩኝ እያመናፈስኩኝ ሰዎችን አልክብም። የኔ ጌታ ኢየሱስ ስሙ የተባረከ ይሁን። የማንም ተለጣፊ አካል አይደለሁም። እኔ በራሴ የቆምኩኝ በውስጤ ደግሞ ብዙ ደቀ መዛሙርቶችን ያፈራሁኝ አሁንም ደግሞ ደቀ መዛሙርቶችን እያስተማርኩኝ ያለውኝ ታማኝ የወንጌል አገልጋይ ነኝ። ስለኔ ጠይቀኝ፣ ስለኔ ማህበር ጠይቀኝ፣ ስለኔ ቤተክርስቲያን ጠይቀኝ። ሌላው ተሐድሶ የሚለውን ነገር ከነገርከኝ ተሐድሶ አለ የለም ምትል፣ ተሐድሶ እኮ ፕሮቴስታንት ውስጥም አለ። ተሐድሶ ሲባል ሁሉ ጊዜ የኢትዮጵያ ኦርቶዶክስ የምትታየው ሰው ይብን የተሐድሶን ትርጉም ላስተላልፍላቸው አንዴ ላስተላልፍ ከትልቅ ይቅርታ ጋር የከሳቴ ብርሃን ተሐድሶ መሪዎች እንግዲህ በስም መጥራት አስፈላጊ ከሆነ ታውቁታላችሁ። በዚህ ጉዳይ ላይ የእናንተን መልስ ጎን ለጎን ለማስተናገድ ሀሌታ ሚዲያ ለእናንተም ጥሪ ያስተላልፋል። በዚህ አጋጣሚ እንግዲህ በሚስጥር የተላለፈውን መልእክት ሰምታችሁታል። ምስጢሩ በላይ ደግሞ ምስጢረ እያልክ ዝም ብለህ አታንጠልጥለኝ። ምስጢሩ በላይ ሚስጥሩ ጢሩ እንደዚህ ብለህ ይቅርታ፣ ለስም አጠራሪ ከተሳሳትኩኝ ይቅርታ። ለነገሩ ስሙን አቃጠው ራሱ አይጠሩትም ብዙዎቹ አይችሉም። አመስጠረ አራቀቀ ከሚለው የግስ ቃል የወጣ ነው የኔ ስም። ስለዚህ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን የሚለውን በደንብ ብታጠና ስለ ምስጢሩ ታውቃለህ። ቅርታ አድርግልኝ። እኔ ምናልባት አንዳንድ ጊዜ ሳወራ ሰዎች ይቆጣል ምናምን ይላሉ። እኔ ግን በሰላም እያወራን ነው፣ ተረጋግተህ እያወራን ምንም ጸብ የለም ማለት ነው። ከፍቅር በስተቀር ዳይለም ሰላም። እኔ እኮ ስቱዲዮ ወጥቼ ልወጣ ነበር ዛሬ ምን አጠፋው ብዬ እኔ ራሱ ይሁንና እንግዲህ ሚስጥረ የከሳቴ ብርሃን ማህበሮች በዚህ ጉዳይ ላይ መታችሁ ሀሳብ እንድትሰጡ አውቃለሁ። እንግዲህ እናንተ የዚህ የተሐድሶ መስራች እንደሆናችሁ ይታወቃል። የማይቆሱን ነው የአንበሳውን ድርሻ የወሰዳችሁት በማለቴ የደረሰብኝን ቁጣና ዘለፋ ተመልክታችኋል። ሀሳባችሁን ኑና በዚህ ጉዳይ ላይ እንድትሰጡ። እስቲ ወደ አንተ ልመለስ። ሰሞኑን አንድ ሚዲያ ላይ ያንተ ስም ተሐድሶን ጉዳይ ግን አልጨረስኩም። እሺ ቀጥል ካቆምክበት። ተሐድሶ ምንድን ነው የኔ ወዳጅ? ሰዎቹ ተሐድሶ ልብስ መስሏቸው የልብስ ካብ ጭንቅላታቸው ላይ እየካቡ ተሐድሶ ካባ መስሏቸው ከካባ ጋር ተጣብቀው እየተጨናነቁ ላበላብ እየሆኑ ያሉ ሰዎች አሉ። ወንድሜ ይሄንን ስል እውነት ለመናገር በቅንነት ወንጌልን ለመስራት ለምሳሌ እንበል እነ መርጌታ ቀጸላ፣ እነ መምህር መላክ፣ እነ መምህር አውደ ወንጌል በስማቸው ነው የምጠራቸው።
እነ መርጌታ ሰረቀ ብርሃን፣ እነ ቆሞስ አባ ፋሪስ፣ እነ መርጌታ ግርማ፣ እነ መርጌታ ጽጌ ወርቁ የሚባሉ በጣም በቅንነት ወንጌልን የሚያገለግሉ ጀግኖች አሉ። ይቅርታ እነ ቆሞስ አባ ተዋህዶ የሚባሉ አሉ። ልብሱን ለንግድ ሳይሆን ለወንጌል የሚጠቀሙበት። ከዛ ውጭ ያሉ ሰዎችን ብናይ እውነት ለመናገር ብዙዎቹ መነገጃ አድርገውታል፣ ነግደውበታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ልብስ አንተ ልብሱን ካወረድክ እኮ ወር አይሞላም። አንተ ራሱ እሱን ለብሰ ትዘምር ትጨፍራለህ ነበር። ሁለተኛ ደግሞ የመከፋፈል ስራ አሁን ቀስ እያልክ እነዚህን አባቶች እየጠራ እየከፋፈልክ ነው። በህግ አምላክ አዳምጠኝ። በህግ አምላክ መብቴን መጠቀም አለብኝ። በህግ አምላክ እኔ ልብሱን ለብሼ ያለምንም ፍርሃት ስለ ኢየሱስ አዳኝነት ነው የዘመርኩበት። አየው፣ ስለ ኢየሱስ ክርስቶስ ጌትነት ነው የተናገርኩበት ልብሱን። ኦኬ። እነዚህ ሰዎች ግን ኦርቶዶክስን እየመሰሉ ኦርቶዶክስ ሳይሆኑ ግን ንግድ እየነገዱበት ነው ያለ። ስማኝ። ስለዚህ ተሐድሶ የሚባለው ስያሜ በቤተ ክርስቲያኒቱ በኩል ለኛ የተሰጠ ወይም ለወንድሞች የተሰጠ ቢሆንም እንኳን ቅሉ ተሐድሶ ልብስ አይደለም ነው እያልኩ ያለ። ተሐድሶ የእግዚአብሔር ሀብት ነው። መጽሐፍ ቅዱስን እንይ። ተሐድሶ የእግዚአብሔር ሀብት ነው። ተሐድሶ ለውጥ ነው። ተሐድሶ እንደ እግዚአብሔር ቃል መሆን ነው። ተሐድሶ በጌታ መሆን ነው። የኔ ወንድም መጽሐፍ ቅዱስ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 17 እንደዚህ ይላል፣ እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ ይላል። እነዚህ ሰዎች በጌታ ሆነው የድሮውን በአእምሯቸው ከንቱነት እንደሚመላለሱ ሁሉ አሁንም እንዳይመላለሱ ጳውሎስ እንደተናገረው እኔ በጌታ ሆኜ ምስጢሩ እመክራቸዋለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ። ልቦናቸው ምን አለ? ጨለመ። ከእግዚአብሔር ሕይወት ራቁ። እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም። በእርግጥ ሰምታችሁታል። አሁን የሰማ በቃ ማሊያውን የሚጠቀም ግሩፕ ተሐድሶ ነኝ እያለ ስለ ተሐድሶ ሳያውቅ ወንጌልን እያሰደበ ነው ያለ እያልኩ ነው። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። በአዳም በኩል የመጣውን አሮጌውን ማንነት እያለ ነው ጳውሎስ እየተናገረ ያለው። አእምሯችሁ መንፈስ ምን በሉ ታደሱ፣ ተለወጡ ይላል። አንተ ክብር ለእግዚአብሔር ይሁን። ሌላው ቲቶ መጽሐፍ ምዕራፍ 3 ቁጥር 3 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም የኔ ወዳጅ። ስለዚህ ተሐድሶን ካነሳን ተሐድሶ የድሮውን ትመላለስበት የነበረውን የጨለማ ህይወት መካድና ወደ ትክክለኛው ብርሃን ወደ ክርስቶስ ኢየሱስ መምጣት ነው። በጌታ መሆን ነው። ዳግም መወለድ ነው። የተወለድክበትን ያንን ትክክለኛ ዘር ደግሞ ማሳደግ ነው። የዳንክበትን ጸጋ ጠብቀህ መኖር ነው። ቃሉን ጠብቀህ መኖር ነው። ይኸውልህ ጳውሎስ እኮ መዳናችሁን ፈጽሙ ሲል አንድ ሰው ከዳነ በኋላ በትክክለኛ የተሰጠውን ሕግ እግዚአብሔር ጠብቆ ቃሉ የሚለውን ነገር መኖር ማለት ነው የኔ ወዳጅ። ከዚህ ያለፈ ግን ልብስ ለብሶ ትናንትና ዲያቆን የነበረ ሰው መርጌታ አንተን አባላለሁ እግዚኦ እኮ ነው የሚያስብለው። አንድ ጠንቅቅ ዜማ በጠይቁት እኮ ክስክሱ የሚወጣ ጠንቅቅ የሚባል ዜማ አረታላችሁ ውዳሴ ማርያም ዜማ እንኳን የማያውቅ ይሄ መልካ ማርያም መልካ ኢየሱስ የሚባል ዜማ የማያውቅ ሰው እኔ መርጌታ አንተን አባ ምን ያደርግለታል? ስሙ እንዴ ስም ምን ይሰራል? ሌላ ስሙ ተግባር ነው እንጂ ስማቸው ፌክ ነው። የሚለጥፉት ታፔላ ነው የምትለው? ታፔላ ነው።
ከእነዛ ከተማሩትን የጠራውልህን ሰዎች በትክክለኛ ጠርቼልሃለሁ። መርጌታ እንተና መምህር እንተና። መምህርነት በአንድ ነገር ላይ አፕላይ ሲያደርግ አንድ ሰው መምህር ተብሎ ሊጠራ ይችላል። ለምሳሌ የቅዳሴ ሞያ ጨርሶ አጠናቆ በቃ እንትን ሲል ሲመረቅ ያ ሰው መምህር እሱን አብራርተልናል። ከዚህ ያለፈ ግን ያመጣ ጉዳይ አራት አይና የሚባሉት ናቸው መርጌትነት ሙያን መርጌታ ተብለው ቤተክርስቲያኒቱን አንድን ደብር በትክክለኛ መምራት የሚችሉ። ስለዚህ አራት አይና የሚባለውን ነገር ካነሳህ እኔ አሁን አምስት አይና ነኝ። እኔ ምስጢሩ አምስት አይና ነኝ። በምን ማረ አሁን እኮ ግራ ጋባህን አንተ። ሁን አቱን በምን እናውቃለን? ምን ማለት እንደዛ ከሆነ ይኸውልህ ፊት ለፊት ሊቅ ነኝ መርጌታ ነኝ የሚለውን ከኔ ጋር በማገናኘት በፍሬ። ሁለተኛ ነገር ማስረጃ አቅርብ ካልክ አራት አይና የሆንኩበትን በቤተ ክርስቲያኒቱ የተማርኩትን በአጠቃላይ ወደ 54 የሚሆን ማስረጃ ያለኝ ሰው ነኝ። 54 ቤተ ክርስቲያኒቱ ማስረጃ ሰጣኛል። ከዚህ ያለፈ ደግሞ አምስት አይና ያልኩት አሁን በወንጌል እውነት እነዛን ነገሮች እየፈተሽኩኝ ትውልድን የማዳን ስራ እየሰራው ስለሆነ እኔ አምስት አይና ነኝ። ይኸውልህ ስለኔ ለማወቅ ደግሞ ሂድ ጎጃምና ጎንደር ጠይቅ። አባቴ በህይወት አለ። ትክክለኛ ጋዜጠኛ ከሆንክ ከዚህ በፊትም ያለውበትን መጠህ ስልህ በዚያው ተልፎስፍሰህ ነው የቀረው። ለነገሩ አይነት ልፍስፍስ ጋዜጠኛ እኔ አይመቸኝም ሲቀደም። እኔ እውነት ነው በፊት ለፊት እምልህ እንጂ አላማህም። የዋህነት አለህ፣ ገር ነህ፣ በጣም ጥሩ ሰው ነህ፣ ትሁት ነህ። ግን ደግሞ የተናገርከውን ነገር ተግባራዊ ባለማድረግህ ደግሞ በእውነት እኔ ያዝናለሁ። ሶሪ እኔ አሁን በባለፈው ሀሌታ ሚዲያ ላይ ቀርቤ እኔ በወንጌል ብዙ ዋጋ እየከፈልኩኝ ነው፣ ይህን ወንጌል ሽንት ቤት እስከ መኖር ደረጃ አድርሶኛል ስል ሰዎቹ ገንዘብ ሊሰበሰብለት ገንዘብ ፈልገው ምናምን አሉ። እኔ እኮ እግዚአብሔር ይመስገን ይልቁንስ ሰዎች ገንዘብ ከሚሰጡኝ በእውነቴን ነው የምነግርህ፣ ስራ ቢሰጡኝ የግንባታ ባለሙያ ነኝ፣ ጅምሰን ቦርድ ባለሙያ ነኝ፣ ኢንስታሌሽን ባለሙያ ነኝ። እኔ ሰርቼ ማንም እኔ እዚህ ቀርቤ ማንም እንትን ያለኝ ነገር የለም። እሺ ይልቁንስ አንተ እውነተኛ ሰው ከሆንክ አሁንም እኔ አሁን ሀሌታ የምመጣው ዲቫይን ሾው የምሄደው ትላልቅ ሚዲያ ላይ ሂጅ ሐሳቤን የማቀርበው እኮ የኔ ፔጅ ስለሞተብኝ ወይም ደግሞ ስላልታየልኝ ነው። ጽዮን ቲቪ ኢትዮጵያን እስቲ ሰብስክራይብ አድርጉለት በል እስቲ እንዴው ይሄን እንኳን አገልግል እስቲ። ጽዮን ቲቪ ሰብስክራይብ አድርጉ። እኔ ግን መልሳለኝ። ጽዮን ቲቪ ኢትዮጵያ ብለህ አስተካክል። ጽዮን ቲቪ ኢትዮጵያን ሚስጥር ቴሌቪዥን ሰብስክራይብ። አሁን ላልከው ግን መልሳለኝ። እኔ ስላንተ መታ ለምን አልቀረስክም ላልከው ዛሬ አይደለም ማቀ መልስ መስጠት ፈልጋለሁ። አንተ ደግሞ በተራ እንዳታቋርጠኝ ማለት ነው። ያለህበትን ሁኔታ በፊት መኖሪያ ቤት እንደነበረ እዚህኛ ስቱዲዮ ራሱ በትዳር ጉዳይ ብዙ መረጃዎች ስለሚመጡ ሁሉንም እኛ የምናውቀውን ሁሉ እንደዚህ የባለን ስርዓት እንጠብቃለን። የሰውንም ላይፍ እናያለን። ከዚህ በፊት እኔ ዛሬ አንተ ራሱ ታውቃለህ መኪና ይዣል እንዴ አንተ ጋር መጀመሪያ ስመጣኝ ወርቅ ድንጋይ ያደርጋለሁ ብለህ ተጋጅተን እንደዚህ ያን ስድብ ዘንድሮ አሁን ሰደብከኝ። ሶስት ጊዜ አነሳህ አሁን ይኸውልህ ከዚህ ቆይ ኖ አንሰናገራ አንደኛ አንተ ስትራቴጂ ተሳደብና ሰው ይሄንን ነው የሚይዙ። ሲቀደም በደንብ አዳምጠኝ። እኔ በመናፍስቱ ዓለም ብዙ ነገሮችን ሳደርግ የኖርኩ ሰው ነኝ። ስማኝ፣ እኔ ማንም ፈርቼ ነው አሁን እዚህ ጋር እንደዚህ ታረግ ነበር እንዴት ል ነበር ምናምን እያልክ እኔን ልታሸማቅቀኝ የምትፈልገው? ማንንም አልፈራም ከጌታ ውጭ፣ ማንንም ከጌታ ውጭ አልፈራም። ለጌታ መንፈስ ነው ያለብህ። በእውነት ያላሰብ ጌታ ሰማኝ፣ ተረጋጋና አውራና ይኸውልህ በደንብ ዛሬ በጣም ተናዳል። ሚስጥር አዳምጠኝ፣ በሕግ አምላክ እንግዳህ ነኝ፣ አዳምጠኝ። እሺ አሁን እንዴት አደረግ ነበር እንዴት በሌላው ፓርት ስንመለስ ከዚህ በኋላ እንደዚህ ነው የሚሆነው። ሀሌታ ሚዲያ ላይ ስንመለስ አንተ ውሃ ገዝተህ ውሃ ያዳምጥከኝ ውሃ ገዝተህ የታሸገ ውሃ ገዝተህ ታመጣለህ። እኔ ጸልይበታለሁ፣ ውሃው ይለወጣል። እኔ በጌታ በኢየሱስ ታረገው። ይኸውልህ እያዳመጥከኝ ነው። ይኸውልህ ልታሸማቅቀኝ አትሞክር። ከዚህ በፊት
ክዳኑ ላይ ውሃ አረግ እንዲበጥብጠ ቀለም አርገህ ደሞናል። ይኸውልህ ቆይ እርግጠኛ ነህ ወይ የሰማው አረጋለሁ ብለሃል። ሞባይል ተሰቆ ባየር ላይ አንሳፍፌ አስመልሻለሁ ብለሃል። ነገር አበባ በዘንዶ ተጠቅሜ መጥቻለሁ ብለሃል። ስማኝ ይሄን ሁሉ ያልክ ሰው አሁን እንደዚህ ብለህ እሱን ውሸት አይደል ለራስህ ያልከው ነው። ፈጥሬ አይደል ከጎጃም አዲስ አበባ በዘንዶ ተጠቅልሎ የመምጣቱን ሚስጥር ማን የነበረ ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ ሁሉ የነበሩ ሰዎችን በእንግድነት ጋብዘህ መጠየቅ ትችላለህ። እሺ ከዚህ ያለፈ ግን አሁን አንተ ልታወራይ በፈለከው ነገር ብቻ ነው ማውራት ያለብህ። ከዚህ ውጪ እግዚአብሔርም ይሰራል ሰይጣንም ይሰራል። ስማኝ በምስጢሩ በኩል ሰይጣን ይሰራል የሚል የላሸቀ ጭንቅላት ያለው ሰው ካለ በእኔ ውስጥ ያለው ከሁሉም በላይ ስለሆነ በእኔ ላይ ያለው ታላቅ ስለሆነ በጌታዬ በኢየሱስ ስም ብዬ ለማደርገው ነገር እኔ ኃላፊነቱን ስለማወስድ እሱ በማን ስም ሊያስቆመው ይችላል ብዬ ነው ጥያቄ የምጠይቀው። ኦኬ እግዚአብሔር የታምራት አምላክ ነው። እግዚአብሔር ፈዋሽ ነው። እግዚአብሔር ድንቅን ያደርጋል። ስለዚህ በኢየሱስ ስም ብዬ ለማደርገው ነገር ማንም በማንም ስም ሊያስቆመው አይችልም። አቅምና ጉልበት ያለው ሰው መጥቶ ማስቆም ይችላል። ይኸውልህ እኔን ከማስቆም ጣናንና አባይን ሙሉ ለሙሉ ማስቆም ቀላል ነው የሚሆነው። እግዚአብሔር ከእርሱ ጋር ካረሰው በደንብ አዳምጠኝ። እኔ ራሴን እየካብኩ አይደለም። በእኔ ውስጥ ያለው እግዚአብሔር ታላቅ ስለሆነ ነው የምነግርህ። በእኔ ውስጥ ያለው እግዚአብሔር በእኔ ውስጥ ያለው የእግዚአብሔር መንፈስ ብርቱ ስለሆነ እስቲ አንድ ሁለት ጥያቄ ማንም ሰው ቆይ የእግዚአብሔር መንፈስ የሚሰራው በትሁት ሰው ነው እንጂ እንደዚህ እየተቆጣ እኔ መች ተቆጣሁ? እስቲ ቆይ አንተ እኮ ነው እኛ ምንም መጽሐፍ አንተ እኮ ማላሳ ቦታ እየገባ የምትዘባርቀው እኔን ለማስመታት እንደገና ደግሞ ሌላ አጀንዳ እንዲነሳ ስለፈለግ እኔ ጉዳይ የለኝም ወንድሜ። የምኖረው ለእውነት የሚያኖረኝ እውነት የሚያኖረኝ ኢየሱስ የምኖረው ስለ ኢየሱስ። አንተ እኔ የማንም ተለጣፊ የማንም ድርጎ እንትን ፈላጊ አይደለም። ስማ እኔ በማር የተለወሰ መርዝ የሚለውን መጽሐፍ ስጽፍ ራሴን አጋልጬ ድሮ እንደዚህ አይነት ህይወት ነበረኝ፣ አሁን ደግሞ በጌታ ብርሃን ነኝ በርቶልኛል፣ ለዚህ ወንጌል ነው የምኖረው ብዬ የህይወት ምስክርነቴን በማስቀመጥ የመናፍስቱን ዓለም ስውር ድብቅ ሚስጥር ግልጥ አድርጌ በመጽሐፌ ሳቀርብ የትኛው ተሐድሶ ነው መጽሐፌ እንዲሸጥ ከጎኔ የቆመ? የትኛው ሰው ነው ከጎኔ የቆመ? ታውቅ አይደል እንዴ? በዛም በኩል በዚህም በኩል የነበረውን ጦርነት ታውቅ አይደል እንዴ? ስንት ሚኒስትሪዎች ይብን አርክ ሚኒስትሪ የሚባል ግሬት ኮሚሽን የሚባል ሌሎችም ብዙ ተሐድሶን ድርጎ የሚሰፍሩላ በድርጎ ቀለብ የሚሰፍሩላቸው እኔ በጣም ደስ የሚለኝ ነገር የማንም እጅ የለበትም። የኔ መኖር የማንም እጅ የለበትም። ይብን እነዚህ ሚኒስትሪዎች እንኳን መጽሐፌን እንዳይገዙ በተሐድሶ በኩል ተሐድሶነን በሚባሉ ሰዎች በኩል ነው ጫና የደረሰብኝ። ራሱ መምህር ጌታቸው የሚመራው ይሄ ከሳቴ ብርሃን የሚባለው አንድ መጽሐፍ ገዝቶኛል። ሌሎች አንድ መጽሐፍ ገዝተውኛል፣ አልገዙኝም። ይብን እነሱን ደሞዝ የሚከፍሏቸው ሰዎች ጋር መጽሐፌ እንዳይደርስ እንኳን አድራሻ አልሰጡኝም። በዚህ በኩል ነው መጽሐፍ የሚሸጠው ተብዬ አድሬስ አልተደረኩም። እግዚአብሔር የተባረከ ይሁን። እኔ አሁንም እየጠየቅኩህ ያለ እየነገርኩህ ያለ ለእውነት እንኑር። እስከ መቼ ድረስ ሰው ተተክሎ ይኖራል? እመሰ በዝሃ ሰማንያም ወፈድፋዶንሰ እምላጻማ ወህማ ወንድም አለ እግዚአብሔር ቢፈቅድና ብንኖር ምናልባት ሰባ ክራማት ነው የሚለው የሰው ልጅ እድሜው ሰባ ነው ይላል። ቢያልፍ 80 ከዛሳ ድካምና መከራ ነው የሚለው። ለ80 ዓመት ብለን እየዋሸን ለገንዘብ ብለን የምንኖር ከሆነ እኛ አልዳንም ማለት ነው። ድነታችን ፍጹም አይደለም ማለት በስርዓት እንድጠይቀኝ ሰዓት ይገድበናል። እንግዲህ የእግዚአብሔር መንፈስ እኔ እስከማውቀው ድረስ ያረጋጋል፣ ሰላም ይሰጣል። እንኳን ስድብ ሲደበደቡ ቅዱሳን አባቶቻችን አራግፈው ነው ሄዱት። ሚስጥር እኔ ሐሳቤን በመናገር የተነሳ ብለ እኛን ሁሉ ዘለፍከን። እኔ እንግዲህ ልጠይቅ ምን አውቃለሁ? እኔ ገሰጽኩህ እንጂ አልዘለፍኩም። ዝልፈትና ገሳጼ ማወቅ አለ። እንድትመለስ ይኸውልህ አንተ እንደ ጋዜጠኛ
ባላንስ አድርገህ ነው መጠየቅ ያለብህ። ገብቶሃል? ይኸውልህ አሁን እኔ አንዲት ነገር እኮ ነው የተናገርኩኝ። ጽጌ ዲያቆን ነው ያልኩኝ፣ ብዙዎች ደግሞ ደባትራኖች ናቸው ያልኩኝ። አንደኛ የደብተራን ትርጉም አያውቁም። ጽጌ በቤተ ክርስቲያኒቷ አውድ ደብተራ የተከበረ ስም ነው። በዚህ በወንጌላውያን አማኞች በኩል የተሰጠው ስም አለ። ደብተራ ሲባል ጠንቋይ መስሎ የሚታያቸው የጥንቆላን ስራማ እኮ ጳጳሱም ሊሰራ ይችላል፣ ቆሞሱም ሊሰራ ይችላል፣ ዲያቆኑም ሊሰራ ይችላል እውቀቱ ካለው። ደብተራውም ቄሱም ሊሰራ ይችላል። ግን ደብተራ ብቻ የሚሰራው ነው ብሎ የሚቀበል እንትን አለ፣ ግሩፕ አለ። ደብተራ ትርጉሙ ምንድነው ብሎ ቤተክርስቲያኗን መጠየቅ፣ ታሪክን ማጥናት፣ እንደገና የግሱን ስርወ ቃል ማወቅ ነው ያለብን። ደብተራ ማለት ደብተረ ጻፈ ከሚለው የግስ ቃል የወጣ ሲሆን ጸሐፊ። የኔ ወዳጅ ማርያም ራሱ ደብተራ ድንኳን ተብላለች። እንደገና የሙሴ ድንኳን ራሱ ደብተራ ድንኳን ተብላለች። ሙሴ ሲያገለግልባት የነበረችው። ስለዚህ የደብተራን እንዲያውም መርጌታውን ወክሎ አንድ ደብተራ ግራኝ ጌታና ቀኝ ጌታ ተብሎ በግራና በቀኝ ሆኖ አብሮ ጸናጽሉን የሚጸነጽል እንዲያውም ትንሽ ከመርጌታው ወረድ ያለ እንዲያውም በጣም እኮ ጎበዝ ደብተራ ነው እንተና ይባላል በቤተ ክርስቲያኒቱ። ድብትርናን ማወቅ ይልቁን ደብተራ፣ መርጌታ፣ ቆሞስ የሚለው በመጽሐፍ ቅዱስ አታገኘውም። ጳጳስን በመጽሐፍ ቅዱስ ታገኘዋለህ። ለምሳሌ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 1 ላይ አሐተ ዘአውሰበ ይሰየም ጳጳስ ይላል። ሲተረጎም ምንድነው? የአንዲት ሚስት ባል የሆነ ጳጳስ ሆኖ ይሾም ማለት ነው። ወደ አማርኛው ስትመጣ ኤጲስቆጶስ ብሎ አስቀምጦታል። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንግዳ ተቀባይ፣ ለብዙ ወይን ጠጅ የማይጎመጅ ነገር ግን ረብ የሆነ የማይከራከር፣ ቤተሰቡን በአግባብ የሚመራ። አየው፣ ጳጳሱ ቤተሰቡን በአግባብ መምራት አለበት። ሚስቱን፣ ልጆቹን ማለት ነው። ከቤተሰብ ወደ ግለሰብ ነው፣ ከግለሰብ ወደ ማህበረሰብ ነው። እያደገ እየሰፋ የሚሄድ እያለ ነው ጳውሎስ። ምንድነው የሚለው? እንዲያውም አለ ጳውሎስ ሲናገር ቤተሰቡን በአግባብ መምራት ባይችል የእግዚአብሔርን ቤተክርስቲያን እንዴት ሊጠብቃት ይችላል ይላል። በመጽሐፍ ቅዱስ ዲያቆናትና ጳጳሳት አሉ። እግዚአብሔር የተባረከ ይሁን። መርጌታ የሚል የለም፣ ቆሞስ መነኩሴ የሚል የለም። የኔ ወዳጅ ዝም ብለን በማይረባ ነገር መከራከር የለብን። ስለዚህ ለዲያቆን ጽጌ ስጦታው እነ ዲያቆን ጽጌ ስጦታው እና እነ መምህር ይሁን እሺ በለው አይደለም። ይኸውልህ እኛ ያስተዋወቀ በደንብ አዳምጠኝ። መጽሐፉን እስቲ እኔ እንደም የሱ መጽሐፍ መሰለኝ እዚህ ላይ ማስረጃ አይደለም። ስሙን አጠራ መምህር ሚል ካለሽ እንለዋለን። ዛሬ ቼክ ላድርግ እስቲ ምን ይላል? አንበባው እስቲ። በዲያቆን ጽጌ ስጦታው። እሺ ድቁና ነው የወሰደው ማለት ነው። እና ዲያቆን ጽጌ ስጦታው ነው የሚለው። እሺ አንተ እስጢፋኖስ እንኳን ዲያቆን ተብሏል እኮ። እሺ ዲያቆን ጊዜው ማረንም ያራሱ ስላስተዋወቀ ይሄ መጽሐፍ ታሪክ ያለው መጽሐፍ ነው። እንዲያው ምን ማንንም ስለማያንጽ እንጂ በዚህ መጽሐፍና በገድልና ገድል ወይስ ገደልና በዚህ ይነጋል በሚባለው መጽሐፍ ኃይለኛ ብጥብጥ ተነስቶ እስከ መካሰስ ደረጃ የደረሱበት ዘመን ነበር። ታውቃለህ አይደል? ምንድነው የተፈጠረው? ተው እንዲያውም አልነግርህም። ለምን ማለት እኔ ማጥፋት ነው ጀምራል አይደለም። ለምሳሌ ይሄንን እውነት ለማወቅ ከፈለክ ሂድና ራዕይ ቤተ መጻሕፍት ጠይቅ እስቲ። መጀመሪያ የታተበበት እዛ ሄደህ ጠይቅ እስቲ። ገድል ወይስ ገደል እንዴት ነው? አሁን ገድል ወይስ ገደልን አንብበሃል? አንብበሃል? አንብበሃል። የግዕዝ ስርወ ቃል አለው አይደል? ግዕዝ ረዘም ጊዜ የቆየ መጽሐፍ ስለሆነ በጣም ብዙ ግዕዝ በጌታቸው ነው የተጻፈው። አዎ ጌታቸው ነው የሚለው። ሲቀደም ጌታቸው ግዕዝ አያውቅም። እኔ ናአኩ ተከን ራሱ ከወጣት እግዚአብሔር ምስክሬ ነው። በስመ አብ የምትለዋን በተነሽ በወዳቂ በሰያፍ በተጣይ እሷን ካልልኝ ራሱ እኔ እንደ ብድግ ብዬ አጨበጭብለታለሁ። ጌታቸው ነው እንዲምት ጌታቸው ማለት ነው። ስለዚህ ማን ሰጥቶት ነው ግዕዝ እዛ ውስጥ ገድል ወይስ ገደል ውስጥ አስገብቶ ያሳተመው መጽሐፉ? ዋግዞ አንደኛ አያውቅም እያልከን ነው? ምንድነው አያውቅም? ግዕዝ አያውቅም። የተሰረቀ መጽሐፍ ነው መጽሐፉ። አዎ የተሰረቀ መጽሐፍ ነው ማለትም መጽሐፉ ሐሳቡን የተሰረቀው አንድ ጊዜ ይሄ ጽጌ ስጦታው የጻፈው መጽሐፍ ይሄ አሁን ምንድነው የሚለው እሱ ይነጋል
የኔም መጽሐፍ ነው ሰርቆብኝ ነው ብሎ ሲከሰው ነበር። ራሱ ተካሰው ነበር። ሰራቂው ማን ነው? ግልጽ አድርግ። ተሰራቂ ጌታቸው ነው ሰረቀኝ ብሎ ራሱ ከሶት የነበረ ጽጌን ነው የሚከሰው። ጽጌን ጽጌ ነው ጽጌን ማለት ነው እንትን ጌታቸውን ማለት ነው። ጽጌ ከሶት ነበር ነው እያልኩ ያለ። አብረውን እያገለገሉ ያሉት 3-4 ጊዜ ተጣልተው እኮ አሁን እኮ ገንዘብ ሲመጣ ገንዘብን ያስማማቸው የኔ ወዳጅ። ከዚህ ያለፈ ልንገርህ፣ ገድል ወይስ ገደል ጸሐፊው መምህር ጌታቸው አይደለም። ማሳቀልን የጻፈውን ታውቀዋለህ? ማሳከር ሚል የቆየ መጽሐፍ ናት። ቆይቷል። ማሳቀልን የጻፈው አንድ ማለት በጣም ይህ ሰው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረ። ስሙ ጠፋብኝ። ስሙ ሰረቀ ብርሃን ይባላል። መርጌታ ሰረቀ ብርሃን። በትርጉም ብትለው በምን ብትለው በጣም ባለሙያ ሊጠየቅ የሚቻል 5 አይና ብየዋለሁ ይሄ ሰው። በቃ እና እሱ መጽሐፎች ናቸው ተሰርቀው ነው የሱ መጽሐፍ ነው ተሰርቆ የታተመው። ገድል ወይስ ገደል ማረጋገጫ አለ። ማረጋገጫ ራዕይን ቤተ መጻሕፍትም ጠይቅ፣ ባለሙያውንም ጸሐፊውንም ጠይቅ ተፈለግ። ቆይ አንድ ጥያቄ ልጠይቅ፣ እንደው ቀለል ያለ ተረጋግተህ። ከዚህ ማህበር ጋር ከፍተኛ ችግር ውስጥ ገብተሃል? አንተን ስም በእርግጥ እነሱም ሄዶ አንስቷል። ጽጌ ስጦታው ችግር ውስጥ ነህ፣ እኛ ማናውቀው ነገር አለ በላያችን ላይ እየተተኮሰ እኮ ነው። አልገባንም። ችግሩ ምንድነው? ሚስጥር እኔ እንዲያውም ማለት ነው ብዙም ማወጣው ሚስጥር አለ ወደፊት። ጥሩ እንዲህ የማፈነዳው ሚስጥር አለ። ላውራ ካልኩኝ እዛ ከሳቴ ብርሃን ላይ የተሰራውን ነገር ሁሉ ይብን መንግስት ሊያውቀው የሚገባውን ነገር ሁሉ ማፈንዳት ትችላለሁ። ግንስ እኔን እኮ ቤት አልፈረሰበትም እንዲህ አይነት ቤት መንግስት አላፈረሰም ብሎ ከፖለቲካ ጋር ወስዶ ለማላተም ማን የሄደበት ርቀት ጽጌ አንተ እኔ እኮ የተከበረውን የሀገሪቱን መንግስት የወንጌል አገልጋይ ነኝ፣ አላርስም፣ አልቆፍርም፣ አልነግድም እና እንደ ማንኛውም ኢትዮጵያዊ ህገወጥ ተብሎ ቤቴ ስለፈረሰ መንግስት ጤናማ የሆነ ቦታ እንዲሰጠኝ ብዬ ትብብር ነው የጠየቁ። መጠየቅ አልችልም እንዳንድ ኢትዮጵያዊ? እና ጽጌ ስጦታ ከፖለቲካ ጋር እያያዘብኝ ነው የምትለው? ለማያያዝ ሙከራ አድርገዋል፣ ግን አይሳካለትም። ምክንያቱም ምንድነው እኔ የፖለቲካ ሰው አይደለሁም፣ የወንጌል ሰው ነኝ። ኦኬ፣ እኔ ወንጌላዊ ነኝ። ከወንጌል ውጪ ለነገስታት እጸልያለሁ፣ ለነገስታት እገዛለሁ። ከዚህ ያለፈ ግን እኔ ነገስታትን ቀርቶ ታናናሾችንም ታላላቆችን ማከብር ሰው ነኝ፣ መጽሐፍ ቅዱስ እንደሚነግረኝ። ገብቷል? ዘአታተ ርዕሶ ይትሊዓል ዘአልዓለ ርዕሶ ይትያት የሚለውን እውነት ይዤ ነው እኔ የምኖረው። ራሱን ከፍ ከፍ ያደረገ ዝቅ ይላል፣ ራሱን ያዋረደ ከፍ ከፍ ይላል። ኢየሱስ ክርስቶስ ክብሩን እንደ መቀማት ሳይቆጥር ከሰማይ ወርዶ የባሪያ መልክ ይዞ ራሱን ዝቅ አድርጎ ነው የመጣ። ዝቅ አድርጎ ሲመጣ ደግሞ ደቀ መዛሙርቶችን እንኳን ራሱ ሲያገለግል ነበረ። እንዲያገለግሉት ሳይሆን ሊያገለግል መጣ ነው የሚለው መጽሐፉ። ሐጸበ እግረ አርዳይሁ ወመሐሩሙ ጥበበ፣ የተማሪዎችን እግር አጠበ፣ ጥበብንም አስተማራቸው ነው የሚለው። የኔ ወዳጅ እየሰማኝ ነው? አስተምሮን ትንሽ እና ዝቅ ማለት አለብን። ማነው ዝቅ የሚል? በእኔ መታየት ያለበት ክርስቶስ ብቻ ነው። በእኔ መታየት ያለበት ክርስቶስ እንደዚህ ነው የሚታየው። እንደዚህ ከወንድም ጋር በአደባባይ ቆይ 2-3 ጥያቄ ልጠይቅህ። ስምህን አነሳው፣ እሺ እሱ አነሳው። አንተ እንደ ወንድም ባገሪ የሆነ ምላሽ እኔ እንደ ሌላ ሰው አይደለም። ባይዘው እኔ በርቅ መንገድ ስለምን አለ አንድ ሰው እንደዚህ ብለው ይናገራሉ ብዙ ሰዎች። በቃ የሆነ ነገር ሲባል መልስ አትስጥ፣ ዝም ብለህ ወንጌልን ይዘህ ሂድ ምናምን ይላሉ ሰዎች። ገብቷል? እንዴት ነው መልስ ማልሰጠው? ነክቶኝ እንዴት ነው መልስ ማልሰጠው? አንተ ከመልስ በሰፈረው መስፈሪያ ንቅንቅ አድርጌ ነው የምሰፍርለት። እውነቱን በደንብ ነው በአደባባይ የምገላለጠው። በድሮ የምታውን አሁን ዛሬ ቢሆን ስማኝ የምናገረው አልደወልክም? ቆይ በእንደው እስቲ ሚስጥር ተረጋግተህ ክርስቶስ መንፈስ አለብኝ ብላል። ስምህ ሲነሳ መርጌታ ጽጌ ወይንም እንግዲህ እዚህ ላይ በዲያቆን ጽጌ በሚለው እንጥራና ስሜን ለምን አነሳው? ትተዋወቃላችሁ በደንብ አብራችሁ ሰጣ። ሚዲያን ላቁም አልኩት። አንተ ያደረከውን በደል የተናገርከውን ንግግር ሁሉ
ማንንም ስለማያንጽ አጥፍቻለሁ ብለህ ይቅርታ ጠይቅና ላቁ ከየትኛው ሚዲያ ልሂድ ብዬ ደውዬለታለሁ። ምን አልመሰጠ በፍጹም አለ ተንፍስ የፈለግከውን አውራ ምናምን ብሎ አንገራገረኝ። ስለዚህ በዛ ንዴት ውስጥ ሆነ ነው ወይ ደግሞ ንዴት አይደለም። እኔ ምንድነው እናደደው? ማንም ሰው እንደ አንድ ኢትዮጵያዊ ተከባብሮ ነው መኖር ያለበት እንጂ ማንም ሰው የኔን ስም ማንሳት የለበትም። ስለኔ ማውራት የለበትም። ስለኔ ቤተሰብ ስደት መናገር የለበትም። እኔ እኮ ቤተሰቦቼ እንዲሰደዱ ልጆቼ እንዲሰደዱ አንተ እንደ አንድ ኢትዮጵያዊ ራሱ የኔ አሁን ልጆች ከትምህርት ገበታቸው ተፈናቅለው ነው ያሉት። ምዕራፍ ትምህርት ቤት ነበር የሚማረው አዲሱ ገበያ ወደ ወንጌት መስመር ጥሩ ደረጃ እየያዙ የሚወጡ ጀግኖች ተማሪዎች ናቸው። ቤት የከፈረሰ በኋላ ኢኮኖሚካሊ ችግር ሲገጥመኝ ልጆቼ ትምህርት አቁመዋል። ይህን የምንበላው ነገር ሁሉ እየተቸገርን ያለ ኖርማሊ ጉልበት አለን እግዚአብሔር ይመስገን ስራ ስላጣን እንጂ እኔም ልጆችም ሰርተን ነው የምንበላው። የማንም ጡረተኛ አይደለንም። እንዳንድ ኢትዮጵያዊ አንተ አይሰማህም? እንደዚህ አይነት ነገር ሲከሰት በአንድ ሰው ላይ ደስ ይልሃል? ነገ እኮ ለሀገር በረከት ሊሆኑ ይችላል። እንዴት ደስ ይለኛል። አንድ ቤተሰብ ግን እንዴት ደስ ይለኛል። ጽጌ ግን ምንድነው ያደረገው ካልክ ልጆቼ እንዲበተኑ እኔ እስር ቤት እንድገባ ከፖለቲካ ጋር ለማገናኘት ሲውጠረጠር ነው ያየሁት። በእውነት እንዲህ አይነቱን ነገር ግን መንግስት አይቀበለውም። ምክንያቱም እንዲህ አይነት አሉባልታ የሚሰማበት ጊዜ የለውም። መንግስት ብዙ ስራ አለበት። ገብቷል። ስለዚህ እኔ በዚህ ሚዲያ የምናገረው አሁን በዚህ ሚዲያ መናገር የምፈልገው እኔ ፖለቲካ ሰው እንዳልሆንኩኝ ፖለቲከኛ እንዳልሆንኩኝ እና የወንጌል አገልጋይ እንደሆንኩኝ በየትኛውም ቤተ እምነት ያለ ኢትዮጵያዊ እንዲረዳኝ ይፈልጋሉ። ከወንጌል ውጭ ሌላ ዓላማ የለኝም። ብጋጭ በወንጌል፣ ችግር ቢደርስብኝ በወንጌል፣ ብሰደድ በወንጌል፣ መከራን ብቀበል በወንጌል፣ መጽሐፍ እንደሚል ስለ ስሜ የተጠላችሁ ትሆናላችሁ እንደሚል ብጠላ በወንጌል እንጂ እኔ እኮ ገንዘብ ብፈልግ በሳምንት ውስጥ መልቲ ቢሊዮነር የሚያደርግ ሚስጥር ማቅሰው እንዴት እሱም ብታገኘው አንተ ተሆንበት ነበር። ግን እኔ አውቃለሁ ሚስጥሩን ገጥም አድርጌ ገጥም ቢሊዮነር መሆን ማይፈልግ ሰው አለ። በስራ ነው የምልህ። በስራ በዛች በድሮ በመጥሏት ከሆነ በክርስቶስ ወንጌል በዛ አላምን። በስራማ በድሮ ቴክኒኳ እሱን አልፈልግም። እሱንማ ቀብሬው ነው የምነግርህ። ሁሉን ነገር እንደ ጉድፍ ቆጥሬ ቀብሬው መጥቻለሁ። ቀብሬውንማ ተዋት። አሁን እሱን ማጣራት እስቲ እነሱ ደግሞ መጥተው የሚል ምናልባት ተመጡ ቀረ የምትለው ነገር ካለ ሳትነው እነጽጌ ከመጡ ልዕልና ብለህ ጻፍ እስቲ። ልዕልና ለወለታህና የምትል ጠንቅቅ ዜማ አለች። እሷን ጩህልኝ በለው እስቲ። እኔ ማለቴን ነው። እኔ ይኸውልህ ቁጥር 1 ወደ ኦርቶዶክስ ብመለስ ተፈላጊ ሰው እኔ ነኝ። ሰው ጠፍቶ ተፈላጊ ሰው ነኝ። እንዴት ማታ አስተማሪና ተማሪ አለ ብሎኛል። ብትመለስ ለጥቅም ነው ያሉ ኦርቶዶክሶች አሉ። አይ እንደዚህ የምታስፈራሩት ምናምን ነገር አይደለም። እኔ እኮ የቄስ መዝገቡ ገላው ልጅ ነኝ። አባቴ ቄስ መዝገቡ እንኳን ቄስ ተብሎ እየተጠራ የምርግትና ሙያ የሚያውቅ ነው። እናቴ ብዙአየሁ ዳምጤ በጣም ሊቅ ነች። በሴት በር በኩል ሆና እኮ ቅኔ የምትነጥቅ እኮ ነች የኔ እናት። ቅኔ የምትነጥቅ ነች እኮ፣ ግዕዝ የምታውቅ እኮ ነች የኔ እናት። ሴቶች እንኳን ግዕዝ ያወራሉ። እኔ እውነቴን ነው የምነግርህ። በቤተ ክርስቲያኒቱ ውስጥ ያላደገ ቤተ ክርስቲያኒቱን የማያውቅ መርጌታ ነኝ። ሊቀ ሊቃውንት ነኝ። ከፍቱት ተልባ ይባላል። የዛሬ ፕሮግራማችን እንግዲህ ትንሽ ሞቅ እና ደመቅ ያለ ነው። ሊገነዘቡን የሚገቡ በዓለም ዙሪያ ያሉ አድማጮቻችን ነገሮች ደግሞ አንዳንዴ እንደዚህ ይሆናሉ። በነፃነት ሀሳቡን ወንድማችን ገልጿል። በዚህ ጉዳይ ስማቸው የተጠራ በተለይ መጨረሻ ጥያቄ የምለው ተሐድሶ የሚባለው ሳልጨርስ አለ የለም? አየር ላይ ያለ ነው? ውሸት ነው? ገንዘብ መሰብሰቢያ ነው? ምንድን ነው? እቺን ብለህ ካለቀኩማ አንዱ የተሐድሶም አገልጋይ ነኝ ስለምታድሶ የሚባል አለ ወይ የለም? እንዴት ተሐድሶ የሚባል አለ የለም የምትለው? ብዙ ቆይ የተሐድሶ ማህበር እኔ ባላለው ተሐድሶ የሚባል ዲኖሚኔሽን የለም ያልኩህ እንጂ እንቅስቃሴ የለም። እንቅስቃሴና
ዲኖሚኔሽን ለይተህ ማወቅ አለብህ እኮ። በምን ተመዝግባችሁ ነው የምትሰሩት? ቆይ አሁን ይሄ ለምሳሌ እኔ ተሐድሶ ማህበረ ጽዮን ብዬ ሁለንተናዊ ተሐድሶ ላይ ነው የማገለግለው። ኦርቶዶክስ ተሐድሶ፣ ፕሮቴስታንት ተሐድሶ ገብቶሃል? ይሄንን ስል ግን ፕሮቴስታንትም ታድሳለህ በሚገባ ፕሮቴስታንት ቢታደሳል ኦርቶዶክስም ይታደሳል። እንዲያውም እኮ ህዳሴ የሚያስፈልገው የኔ ወንድም ህዳሴ አንድ የተሰራ ነገር ነው አይደል? ያልተሰራ ሊታደስ አይችልም። ገብቶሃል? የተሰራ ነገር ሲበላሽ ይታደሳል። አንተ አሁን አዲስ ዓመት ደርሷል እኮ ቤትህ ቢጠለሽ የሆነ ቢቆሽሽ አዲስ ዓመት ደርሷልና ቤቴን ላድሰው አትልም አይደል? ቤቴ መዋብ አለበት አትልም? ስለዚህ ተሐድሶ ድሮ የነበረው ነገር ሲጠለሽ ድሮ የነበረው ማንነቱ ዳብዛው ሲጠፋ እንደገና መልሶ የድሮ ማንነት ማምጣት ማለት ነው። አየው? የተሰባበረ ነገር ካለ የተሰባበረውን ነገር ጠግኖ የቀድሞ ውበቱን እንዲየተባላችሁ እንደዚህ በአደባባይ እየተዘላለፋችሁ ዳፋችሁ አልፎም ተርፎ ለኛም እየደረሰን እዚህ ፕሮግራም ለምናዘጋጀው ምንም ለማያገባን ተሐድሶ የሚባለው አለ ወይ ነው። እናንተ እርስ በርሳችሁ ሳትታደሱ ብለሃል። ቅድም ሳይታደስ የሚታደስ ብለሃል። እርስ በዘመናት መካከል ለመገዳደል እየተፈላለጋችሁ እኮ ያለበት ሁኔታ ነው። እኔ እንደዛ አይደለም፣ እንደዚህ አይደለም። እግዚአብሔር በዘመናት መካከል ቅሬታዎች አሉት። ተሐድሶ አለ የለም ካልከኝ በተሐድሶ ማሊያ የሚጫወቱ ወንበዴዎች አሉ። እነዚህ ወንበዴዎች እያሉም ደግሞ ትክክለኛ የተሐድሶ አገልጋዮች ደግሞ አሉ። ይሄን ነው መልሱን እኮ ይሄን ነው ማወቅ ያለብህ። ለምሳሌ ጴንጤ ተብሎ ይጠራል አይደለም? ማሊያውን ነው እየተጠቀመው ያለ እንጂ የጴንጤነት ተግባር ምን እንደሆነ አውቆ የሚኖር ደግሞ የለም። በደንብ ልንገርህ፣ በጴንጤ ማሊያ የሚጫወቱ ጴንጤዎች አሉ፣ በተሐድሶ ማሊያ የሚጫወቱ ደግሞ ተሐድሶች አሉ ነው እያልኩ ያለው። አስመሳዮች ይበዛሉ። አስመሳዮች ገብቶሃል? ስለዚህ ለይተን ማወቅ አለብን፣ ከፍሬያቸው ለይተን ማወቅ አለብን ነው እያልኩ ያለው። ጴንጤው ሁሉ ጴንጤ ሊሆን አይችልም፣ ተሐድሶ ሁሉ ተሐድሶ ሊሆን አይችልም። እንዲያው ተሐድሶ የለም አይባልም። ሌላው አሁንም መናገር የምፈልገው እኔ ተሐድሶ የሚባለውን አንድ አድርጌ ሃይማኖት አድርጌ በጋራ ለመስራት እኔ እንዲያውም እታችሁኝ ለመስራት ጥያቄ አቅርቤያለሁ። ተሐድሶን 4 ጊዜ የሰበሰብኩ ሰው ነኝ፣ ከዛ ቤተክርስቲያን የመጡትን ቢያንስ። ግን ያንን ነገር መቀበል አልፈለጉም። ለምን? አንቱታው አለቀቃቸው። ከዛ ቤት የመጡ ሰዎች ጥቅም ይፈልጋሉ፣ አባባ መባሉን ይፈልጋሉ። ወንድሜ ከወንጌል ቀድሞ አባባነት መውደቅ አለበት፣ አንቱታ መውደቅ አለበት፣ ክብር ዝና መውደቅ አለበት። ያለዛ እንዴት አድርገህ ነው አብረህ ልትሰራ የምትችለው? ምን ችግር አለ? ከእኔ ይልቅ ወንድሜ የተሻለ ነው፣ እሱ ይምራ፣ እሱ ያስተዳድር ብል ችግር አለው እንዴ? ችግር የለውም። ስለዚህ ምንድነው ከዛ ቤት የመጡ ሰዎች ከዛ ስለወጡ ብቻ የአንዲት ቤተክርስቲያን መሪ መሆን ይፈልጋሉ። ወይም ደግሞ ተሐድሶ የሚባለውን ነገር እንደፈለገ መምራት። እኔ አሁን እንዲያው በጣም ብዙ ዘመን ያስቆጠረ አሁንም ቢሆን መናገር ከቻልን ዘመን ያስቆጠረ ዘመን የተሻገረ እና አሁን ፍርስራሹ የወጣ ከሳቴ ነው። ከሳቴ ማድረግ ያለበት ፈርሷል ነው እያልክ ያለው? ፈርሷል የለም ምድር ላይ አሁን ከሳቴ ማድረግ ያለበት ብሎ አሁን እኔ 30 ዓመት ቆይቻለሁ። ከሳቴን ስመራ ነበር፣ አልቻልኩም። ከኔ የተሻለ ሰው ፈልጋለሁ ብሎ የተሻለን ሰው ቁጭ አድርጎ እንዲመራ ቢያደርግ በእውነቴን ነው የምነግርህ ያ ማህበር ይቀጥል ነበር። አሁን እኮ የተለያየ ሀገር ላይ ለመትከል ተሞክሯል፣ ግን እውነት እየቀጠለ ነው ወይ? ስለዚህ ወንድም አለም እኔ እያልኩ ያለ የተሐድሶ እንቅስቃሴ አለ። በተሐድሶ ስም የሚነግዱ ነጋዴዎች አሉ። ጴንጤ ተብለው የወንጌል አማኞች አሉ። በወንጌል አማኞች የሚነግዱ ነጋዴዎች አሉ። ይታሰብበት። ወደ ቀደመ ፍቅራቸው፣ ወደ ክርስቶስ፣ ወደ ቀደመ ክብራቸው፣ ወደ ወንጌል ይመለሱ። እኔ ማንም ሞዴል ሊሆነኝ አይችልም በኢትዮጵያ ምድር ላይ ማንም መጋቢ፣ ማንም ተሐድሶ ለእኔ ሞዴል ሊሆን አይችልም። ሞዴሌ የናዝሬቱ ኢየሱስ ነው። ስማኝ፣
አባቶችን አታይም? ምሳሌ ሊሆኑ ይችላሉ። እዚህ ማህበር ውስጥ ያሉት የቀደሙትን አባትስ ወዳጆችን ማየትስ ምን ክፋት አለ? ይኸውልህ አስተውል። እንደው እግዚአብሔር ማስተዋሉን ይስጥህ። አንተ ሰውዬ ክፋት በጣም ትዕቢት አለ። እኔ ማለት ነው እንደዚህ ብሎ ነው ብቻ ሚዲያ ላይ የሆነ ነገር ብለህ እንዲተራ ራስህ እኮ ነው ያልከው። እዚች ምድር ላይ ራስህ እኮ ነው ያልከው። ከኔ እዚች ምድር ላይ እኔን የሚያቆም እንዴት ይባላል? እንደዚህ ቤተክርስቲያን ሞዴሏ ክርስቶስ ነው መሆን ያለበት። ራሷ ክርስቶስ ነው መሆን ያለበት። ሰው ተሰባሪ ሸንበቆ ነው። የትኛውም ሐዋርያ ተብሎ የተጠራ የትኛውም መጋቢ ተብሎ የተጠራ ለሰዎች ሞዴል ሊሆን አይችልም። ቆይ ከወንድሞች ጋር በሰላም መኖር ያልቻልክ እግዚአብሔር አውቃለሁ ማለት አይከብድም? ቃሉ ይላል እኮ እንደዚህ። አሁን እኮ ጦርነት እኮ በጣም ከፍቷል። ፍቅር የሌለው እግዚአብሔርን አያውቅም ይላል። ሰማይ እኔ ፍቅር ማጣት አይደለም፣ ከሰዎች ጋር በሰላም መኖር አንፈልግ ብዬ አይደለም። ነገር ግን ፍቅር የሌላቸው ሰዎች ስሜን በማብጠልጠል ገንዘብ ለማግኘት እርምጃ ሲያደርጉ ግን እርምጃቸውን አውቶማቲካሊ አቋርጠዋል። ስማኝ እኔ የጠራኝ እግዚአብሔር ነው የሚያኖረኝ እንጂ ማንም ሊያኖረኝ አይችልም። አጭር ሚስጥር ተበድልሃል፣ ተበድያለሁ። በደሉ ደግሞ የፖለቲካ አጀንዳ አሰጥተው በሌለበት ከፍተኛ ስም ማጥፋት ተደርጎብኛል። ወደፊትም ስቴፕ ባይ ስቴፕ ሚስጥር አወጣለሁ ብለሃል። እሱን የኛ ሚዲያ ያስተናግዳል። ለዛሬው ግን በዚህ እናብቃ። ትንሽ እኔም በዚህ አንተም ደግሞ ትንሽ መረጋጋት ስላለብህ የተረጋጋው ሰው ነኝ ወንድም አለ። ዝም ብለህ ስም አታጥፋ። እውነት ለመናገር ግን አንተ ንስሐ ግባ። አንተ ለምን ደም ገባ? ንስሐ ግባ። ይኸውልህ እንዳንድ ጋዜጠኛ ነህ። ምን ወንጀል ሰራው? ምን ኃጢአት ሰራው? ቆይ ይኸውልህ ጋዜጠኛ ነህ አይደል? የጋዜጠኝነት ሙያህን በአግባቡ ነው መጠቀም ያለብህ። ባላንስ ስለሆነ እሺ ብለን መቀበል አለበት። ባላንስ አድርገህ ባላንስ አድርጌ እኮ እየሰራው ነው። አንተ እኮ ለነሱ ወግነህ እኮ ማህበሩ በሌሉበት አልተረጋጋም። እንደዚህ ነው በቃ የእግዚአብሔር ኧረ እባክህ እንደዚህ አይባልም፣ ነውር ነው፣ እንደዚህ አይባልም። እሺ ተብሎ በቃ ማህበሩ ቋንዴ ይሄ ማህበር የትኛው ማህበር እነሱ በሌሉበት ያቦነ የሰንበቴ ማህበር የትኛው ማህበር ነው? ስለ የትኛው ማህበር አብረ በልጠጥት እንዴ ትላለህ? አብረ ከወዳጆች ምን አብልተኛል አጥተኛል አንተ በቃ ለዛሬ በዚህ እናቁ። ቆይ እንጂ አብረን በልተን አብረን ምናምን ፈትፍተን የምትለው አንድ መጽሐፍ እንኳን ያልገዛ ደግሞ አንድ መጽሐፍ እንኳን ያልገዛ ማህበር የትኛው ማህበር ነው? አሁን ከዚህ ማህበር አንተ እኔ ይኸው ልንገር ተሰጥቶ አያውቅም ሲቀደም ማለት ነው። እኔ ማንንም ሳበላ ሳጠጣ የኖርኩ ሰው ነኝ። እኔ መቀበል አይመቸኝም መስጠት እንጂ ዛሬም ቢሆን በጣም ሰርቼ መብላትን ነው የምወደው። ኦኬ ስለዚህ ችግሮቹን በነገራችን ለመፍታት አስተውለህ ተናገር ለማለት ነው። ብትቀበል ተቀበታለህ፣ ባትቀበል ደግሞ ያው ውድ ያሌታ ሚዲያ ፕሮግራማችን እንግዲህ ሰዓት ይገድበናል። ዛሬ ከቁጥጥር ውጭ የሆነ ፕሮግራም እንደሰራው ይሰማኛል። በዚህ ጉዳይ ላይ ነገሮችን በአግባቡ ለማስኬድ ይህንን ማህበር የሚመለከታቸውን አካሎች ወደ ስቱዲዮ መታችሁ ለእናንተ ደግሞ ይህንን እድል እንሰጣለን። ሚስጥረ እንግዲህ ሀሳብን በነፃነት ሀሌታ ሚዲያ በዚህ መልኩ ያስተናግዳል። እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ክብረት ይስጥልኝ። አመሰግናለሁ። ግን ሀሳቤን በደንብ እንዳልናገር ተገድቤያለሁ። ይሁን አመሰግናለሁ። ብዙ መናገር የምፈልገው ከዚህ በላይ ምንድን ነው? ይሁን በቃ መደብደብ እኮ ነው። ሁሉንም ተናግረን እሺ እናመሰግናለን። ውድ ያሌታ ሚዲያ ፕሮግራማችን ይሄን ይመስላል። ተሾመ ሽፈራው ነኝ። ይሄን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። ሻሎም